መች ነገርኩኝ እንዴ? ናንቺ ምን አስበን ናንተ ያዘው ና ተረጋጉ መጀመሪያ እባክዎት ተረጋጉ እኮ ምንድነው የሆነ ነገር ተስብሮኛል ግን በቃ ተሙ መወገድ እንዳለበት መገደል እንዳለበት ብቻ ስለ ተሙ መጥፎ ነገር ነው። ሁለት ቀን ሆናት አልመጣም ሰዎች አግተውኛል ብላኛለች። ከተሙ ጋር በተገናኘ ምክንያት አምጣ ፍቅረኛም የለኝም ተናገር ብያለሁ። እሷንም አላውቃትም። ምንድነው ለቀጣቁኝ ነው እንዴ? ገና ካስፈለገ ቀርቼ እንዳናስቀደቅዳለሁ። ትናገራለህ ትናገር ተብላ ተጠጣ ረንዶልሽ ነው። አይዞት ማዘር እንደዚህ ማዘን ያኛውም ረዳሻለሁ አግዝሻለሁ ብሎ ነው እዚህ ማጥ ውስጥ የከተተኝ። እዚህ ማጥ ውስጥ ምንም ሐሳብ አይግቦት። ለዚህ እንደምንረዳዎት እኔም ቃል እገባለታለሁ። እሱ ችግር የለውም። ግን ማናችሁ እናንተ ምንድነው? አትደንግጥ። ምን ነው እንዴ? መች ነገርኩኝ እንዴ? ናንቺ ምን አስበን ናንተ ያዘው ና ምን አደረኩኝ? ያዘው በቃ ተነስ። ምንድነው? እሺ ምንድነው? ምን ላድርግ? ያሩጣል ና ቁጭ በልና ምንድነው? ማናችሁ እናንተ? ሲጀመር አንተ ለምን ፈርቼ ነው የሮጥኩት እኮ ምን ላድርግ? እሺ ቁጭ በል። ምንድነው? የኔ ያመጣችሁ ሲጀመር አርፈህ ቁጭ በል። ይኸው ስነ ስርዓትን ብትይዝ ይሻላል። ምን አሮጣሽ? ሲጀመር የሰረከው ነገር አለ? ሌባን የተደበቀ ሚስጥር አለ። ገባሽ ዘባረቅሽ ያሉኝ እንግዲህ ማንነታቸውን አላውቅም እኔ። ያን መልእክት ሲደርሰው ታዲያ ለምን ለኛ አላሳወቁንም ነበረ? ነገርኳት እኮ ይኸው ብደውል ስልክ መፍትሄ አጣሁኝ። ፍቅረኛም የለኝም ተናገር ብያለሁ። እሷንም አላውቃትም። ምንድነው ለቀጣቁኝ ነው እንዴ? ገና ካስፈለገ ቀርቼ እንዳናስቀደቅዳለሁ። ትናገራለህ ትናገርም ዱላ ከሆነ የምትፈልገው ለዱላ ችግር የለም። ዱላ ይኸውልህ ስንት ጊዜ ሰው ስቀጠቅጠ ይኖርኩኝ ሰው ነኝ። እሺ እርሶም ጋር የሆነ ሚስጥር ያለው ይመስለኛል። ያልነገሩኝ ነገር ካለ ኧረ እንደው ተው፣ እኔ ጋር ምንም ሚስጥር የለም ልጅ። አንተ አሁንም መዘዝ ታመጣብኛለህ። ተው፣ እኔ ጋር ሚስጥር የለም። ግድ የለም። የደበቁት የሚያውቁት ነገር ካለ ቀድመው ይንገሩኝና እኔ አላውቅም። እኔ የማውቀው ነገር የለም። ስልካችሁ እምቢ አለኝ አልኩ እኮ አላነሳላችሁ። የሆነ ነገር ተስብሮኛል ግን በቃ ተሙ መወገድ እንዳለበት መገደል እንዳለበት ብቻ ስለ ተሙ መጥፎ ነገር ነው የምታወራው። ከእናቷ ጋር በጣም ፒስ ነኝ እኔ በነገራችን ላይ ሄዳለሁ እሷ ጋር እናቷ ጋር ቡና ምናምን ታፈላለች። አዎ የእሷ እናት ጋር ቡና ምናምን ታፈላለኛለች እና በአጋጣሚ ጠይቂያት ነበር እናትየውን። አዎ እናትየው ተሙ ማን ነው ምናምን ያላመሉ ተሙም እኮ ደግ ነው። እሷንም ቢሆን እንደው ሊረዳት ከደግነቱ በቃ ደግነቱ ከልክ በላይ ጎድቶታል። እሱን ሰው ለመርዳት ሲል ማይቆፍረው ጉድጓድ የለም። እሱን ይጎዳዋል ዞሮ እንጂ እኮ ክፋት አስቦ አይደለም። እሷንም ሊረዳት ነው። ስለተሙ ሌላ ምንም ማውቀው መረጃ የለም። በቃ የነገርኳችሁን ነው ማውቀው ያህል። ያቺ ሴተኛ ዳሪ ያልኳችሁ ልጅ ጋር ጠበቃው ጋር አገናኘሁ። ማውቀው እሱን ነው። ያኔ ሴተኛ ዳሪዋን እዚህ ይዞ ሲመጣ እርሶ ጋር እንዲቆይ ለ2 ቀን ነው ምናምን እኔ ጋር ትቆይ ብለው ነበረ። እርሶ ካሜራውን ዝቅ አድርግልኝ፣ ካልተቀጠቀጠ አያወጣትም ማለት ነው። ሰማኛለሽ? ለምን ደሞ መቶኝ ነው? ቆይ እንዴ ጎዳችኝ እኮ ጀራው ሰዓት እያመኝ ነው እንዴ። ትናገራለህ አትናገርም? ኑ ግቡ ባለች ካሜራውን አጥፋልኝ አንተ። እሺ እናገራለሁ። እሺ ታወጣለህ ሁሉ? አዎ ሁሉንም አወጣለሁ። እሺ ተውት፣ ችግር የለውም እንዴ። እሺ ተመለሱ በላቸው። እሺ እንዴ ችግር የለውም። በቃ የምታውቀውን እያንዳንዱን ነገር ንገረኝ። ምን አሳሽን ሲጀመር እዚህ ነገር ውስጥ? ውድ ተመልካቾቻችን እንግዲህ በጣም አስደንጋጭ የሆነ ነገር ደርሶኛል። የተሙ አክስት በጣም እንደምትፈልገኝ እንዲሁም ደግሞ ምንድን ያደረጋችሁት ብላ እኔን በመውቀስ ደረጃ ይሆናል በጣም የጮች ነበር ስታወራኝ የነበረው። እንግዲህ ወንድሜ ምን ያህል እንደከዳኝ በማይረባ ገንዘብ እኔንም ተሙንም አሳልፈው እንደሰጠን አይታችኋል። እንግዲህ የካሜራማኑ ሲገርመኝ የገዛ እናትና አባቴ ልጅ ነው እኔን አሳልፈው የሰጠኝ። ከዛ በተጨማሪ ተሙ ያለበትን ሁኔታ በጣም ስር እየሰደደ በጣም እየራቀ እንዲሄድ አድርገውናል ማለት ነው። አሁን ደግሞ የተሙ አክስት ደውላ በጣም በአስደንጋጭ ሁኔታ አንባርቃ ነበር የተናገረችኝ። በጣም አስደንጋጭ ነገር እንደገጠማት ነው የነገረችኝ። ምንድን ነው የገጠማት የሚለውን የተወሰነ ለመከታተል መጥቻለሁ። ተመልካቾቻችን እኔ የተሙን ጉዳይ በደንብ እየተከታተልኩ ነው ያለሁት። ከዛ በተጨማሪ ግን ይሄ አሳሳቢ ነገር ነው ብዬ ስላሰብኩኝ ዮኒንም ቀጥሬው ከዮኒ ጋር አብረን ልንገባ አስበናል ማለት ነው። እኔ ቀድሜ እሷን አገኛታለሁ። ከዛ ደግሞ ዮኒን ማገዝ ባለብኝ መንገድ አገዘዋለሁ። ከዛ በተጨማሪ ግን የተሙን ጉዳይ በስርዓት አግባብ ባለው መንገድ ትክክለኛውን ነገር ይዘን ተሙን ለማግኘት የቻልነውን ጥረት እናደርጋለን። አሁን ቀጥታ ወደ ተሙ አክስት ጋር ገባለሁ ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ የተሙ አክስት ቤት ደርሰናል ማለት ነው። ካሜራማን ተከተለኝ። እኔ ነኝ እትዬ ዘውዴ፣ እኔ ነኝ። እንዴ
ተረጋጉ መጀመሪያ እባክዎት ተረጋጉ እኮ ምንድን ነው ተረጋጉ መጀመሪያ ተረጋጉ እሺ ምን ሆነው ነው እኮ ተረጋጉ እሺ እኮ ተረጋጉ እባክዎትን ተረጋጉ መጀመሪያ ተረጋጉ አረፍ በሉ ላግዞት ነው የመጣሁት ምንድን ነው የገጠሙት ንገሩኝ እኮ ንገሩኝ ምንድን ነው የገጠሙት ልጅ ሁለት ቀን ነው እሺ አረፍ በሉ አረፍ በሉ ቆይ እንደዚህ አይደለም አረፍ በሉ ቆይ እሺ እባክዎትን ምንድን ነው ሆናት አልመጣም ሰዎች አግተውኛል ብላኛለች ከተሙ ጋር በተገናኘ ምክንያት አምጣ እሺ ቆይ ተመልካቾቻችን እንግዲህ የምናየው ቴክስት የእቴጌ ዘውዴ ልጅ እንደታገተች የሚያሳይ ነው ለምን በስልክ አልነገርኩኝም እሺ ታግታ እንደሆነ ለምን ቀርም እንደዚህ እሺ አረፍ በሉ እባክዎትን በቃ እንደዚህ አይደለም ነገሮች የሚፈታው እንደዚህ አይደለም እንዴ ተረጋጉ መጀመሪያ ይኸውልዎት መጀመሪያ ተረጋጉ እርሶ ነገሮች የሚስተካከሉት ስለጮሁ ስሙኝ አሁን እንደዚህ ስለሆኑ አይደለም ነገሮች የሚስተካከሉት መጀመሪያ ተረጋጉና አረፍ ይበሉ ይኸውልዎት ተረጋጉ ብቻ ነው የምታውቀው ነገሮች የሚስተካከለው እንደዚህ አይደለም የሆኑትን እያንዳንዱ ነገር አስረዱኝ ከዛ በኋላ ልጆት ያለችበትን ነገር በደንብ ለመረዳት እሞክራለሁ እኔ ምንድነው የገጠሙት ማን የነገሩት የሚለውን ካልነገሩኝ ነገሮችን ለመፍታት ይከብዳል ልጄን አንድ ልጄን ባንተ ምክንያት ነው ታሙም እኮ ልጆት ነው አይደል ተረጋጉ ብቻ ነው የምታውቀው ተረጋጉ ታሙም እርሶ ልጅ ነው እኮ አይደል ልጅ ነው አውቃለሁ ግን የባሰ ደግሞ ልጅ አንድ ልጄን ነው ያሳጣኝ እሺ አረፍ በሉ አንድ ልጄን ነው ወይኔ ልጄን አረፍ በሉ መጀመሪያ ይኸውልዎት ማዘር ታሙም ልጆት ነው ለእርሶ ብቻ ሳይሆን ደግሞ ለአብዛኛውን የኢትዮጵያ እናቶች ተሙ የስስት ልጃችን ነው ወንድማችን ነው ከልጄ ይበልጣል ታዲያ ይኸውልዎት እያልኩት ያለሁት እኔ ከልጄ ይበልጣል አይደለም ነገር ግን ልጅዎን በቻልነው አቅም እንድንደርስላት እንድናድናት ምንድነው የሆኑት በማልቀስ በመጮህ ሳይሆን ማነው ይሄንን ቴክስት የላከሉት ከዛ በተጨማሪ ደግሞ እንዴት ልጅዎ ልትታገት ቻለች ምን ያዩት የተለየ ነገር ነበር የሚለውን ንገሩኝ መጀመሪያ እንግዲህ እኔ ይኸው ታግቻለሁ ማላቃቸው ሰዎች ናቸውና ቴክስት ያደረገችልኝ በራሷ ስልክ ራሷ ናት ስለዚህ ከተሙ ጋር የተያያዘ ጉዳይ ነው ሊሆን የሚችለው ሌላ ማን ከጎረቤት ጋር ከማን ጋር ምን አርጌ ልጄን ይይዙብኛል ምን አጥፍቼ አንተ ነህ መጣ ጦሰኛ ለቤተሰቤም ጦስ ይሆንከኝ አንተው ነህ ይሄ ነገር የደረሰው መቼ ነው የደረሰው ይሄ 2 ቀን ሆኗታል እንዴት 2 ቀን ሙሉ እርሶ ዝም ይሉኛል በጣም አሳሳቢ ነገር እንደሆነ ያውቃሉ አይደል ተጠበቅኳት ስልክህን ቢያለኝ ብለው ልያኔም ቢቢ ለምን የኔ ባልደረቦች አሉ ከዛ በተጨማሪ በተሙ ጉዳይ እያንዳንዱ ነገር እንደምከታተል የትኛው ማስረጃ ስልክ ሰጠኸኝ ታዲያ ያንተም ቢያለኝ ይሄው እየጠበቅኳት ትመጣለች የትኛው ጉዳይ ላይ የተሙን ነገር ለመከታተል ስልኬ 24 ሰዓት ክፍት ነበር ከዛ በተጨማሪ ደግሞ የባልደረቦቼም ስልክ እርሶ ላይ እንኳን አደጋ እንዳይደርስ ጥበቆች እየተደረገ ነበር አይደል እንዴ 2 ቀን ሙሉ ልጆች ሲጠፋ እንዴ በጣም ብዙ ርቀት እኮ ነው ከኛ የምትርቀው ማዘር አምኜ ምን ላድርግ አሁንም አመንኩ ምንም የተለየ ነገር የለም አልጠበከኝም ግን አንተ ልጄን አሳልፈህ ሰጠኸኝ እኔ የማያምኑበት ምንም ምክንያት የለም ተሙን የያዙ ሰዎች እጃቸው በጣም ረጅም እንደሆነ እያየን ነው በገዛ ወንድሜ እንኳን ደልለው እኔን ሊሸጡኝ መጥተው ነበረ ወንድሜን በገንዘብ አታለው እኔን አሳልፈው እንዲሰጥ አድርገውኛል ስለዚህ እነዚህ ሰዎች በጣም እጀረጅም መሆናቸው አሁን ግልጽ እየሆነልን ይመስለኛል ያ ማለት በቻልነው አቅም ልጆትን ለማውጣት እንጥራለን ልጆትን ብቻ ሳይሆን ተሙም ልጆት ነው የኛም ወንድም ነው ስለዚህ እሱን ለማዳን ልጆትን ለማዳን የቻልነውን እናደርጋለን እርሶ ግን መረጋጋት መቻል አለበት እንዴት ልረጋጋ 2 ቀንም ጠበቅኩ ትመጣለች ብያየው አንተ ተረጋጉ እኔ ያለው ምን አደረክልኝ ልጄን አሳልፈህ ሰጠኸኝ እንደዚህ በመሆን አይደለም ነገሮች የሚስተካከሉት ማዘር እርሶ በእንደዚህ አይነት ሁኔታ ውስጥ ካለፉ እኛን ሊጎዱ የሚፈልጉ ሰዎች ከዚህ በላይ ስር እንዲሰዱ ያደርጋል እርሶ መረጋጋቶትን በቃ ትክክለኛ ጤነኛ አስተሳሰብ መኖሮትን ሲያዩ ግን ይደናገጣሉ ስለዚህ በእኛ እምነት ኖሮት ከኛ ጋር እንዲተባበሩ ከጎናችን እንዲቆሙ ነው የምፈልገው እኔ ከዚህ በኋላ ልጄን አምጡልኝ አሁንስ ደህንነቷን በምን አውቃለሁ አምጡልኝ ከቀበራችሁበት ቦታ ልጄን አምጡልኝ በቃ እኔ የምፈልገው እሱን ነው ከዛ ውጭ ሌላ ነገር አልፈልግም ቃልም እገባለሁት ነገር ልጄን አምጣልኝ በቃ አንተ ተቃጥተህ ተረጋጉ እባክዎትን ተረጋጉ እንደዚህ አይደለም እባክዎትን ተረጋጉ ማዘር እባክዎትን ተረጋጉ እሺ ከየትም ይዤልዎት እመጣለሁ በቃ ይዤ እመጣለሁ እርሶ ተረጋጉ ተመልካቾቻችን እንግዲህ ወይዘሮ ዘውዴን ወይም የተሙ አክስት እንዴት ሆነው እንደሆነ ከኛ ጋር በምን አይነት መንገድ ሲያወሩ እንደነበሩ እንዳያችሁት ነው በጣም አደገኛ ሆነውብን ነበር ለኛ ከባድ ሆነው ነበር ያው ስሜታቸውን እረዳለሁ የደረሰባቸው ነገር ቀላል አይደለም የተሙን ማጣት እንግዲህ ተሙን እንደ ልጄ ነው ማየው ብለው ነበር ከኛ ጋር ሲተባበሩ የነበረውና ተሙን ማጣታቸው ሳያንስ አሁን ደግሞ የገዛ ልጃቸውን
የአብራካቸውን ከፋይ ለዛውም አንድ ሴት ልጃቸውን ያጡትና እንደዚህ መሆናቸው ብዙ አያስገርምም። በቻልነው አቅም ነገሮችን ለማስተካከል እንሞክራለን። እነዚህ ሰዎች ምን ያህል እጃቸው ረጅም እንደሆነ እያሳዩኝ ነው። እንግዲህ በገዛ ወንድሜ ላይ መጥተው እንደነበረ በገንዘብ አታላውት እንደነበረ አይታቸዋል። አሁን ደግሞ የተሙን አክስት ወይም ደግሞ የተሙን ያክስት ልጅ አግተው ነው የሚገኙት ማለት ነው። ዮኒዬ እንግዲህ በጣም አስደንጋጭ ነገር ነው የሰማነው። እንደዚህ ይሆናል ብለን አልጠበቅንም። 24 ሰዓት ጥበቃ እንዲደረግላቸው የእኛ ባልደረቦችን አዘን ነበር። ነገር ግን ከዛ ውስጥ አምልጣ ነው እንግዲህ የተሙ አክስት ልጅ ታግታ ያለችው ማለት ነው። አዎ በጣም ያው እንደምታውቀውም የተሙ ያክስት ልጅ እንደምታውቃት ነች። ያው ትልቅ ልጅ ነች። እሷንም ለመቆጣጠር አሁን በዚህ ግቢ በዚህ ውጪ ለማለትም አስቸጋሪ ነው። ያው ወጣት ስትሆን ብዙ አይነት ነገር አለና እንደ የታሰረችም መስሏት ምናልባት ነፃነቱን ፈልጋ ወደዛ ወደዚህ እያለች በዛ አጋጣሚ ይመስለኛል እንግዲህ እነዚህ ወንበዴዎች ያገኟትና በጣም ያው ከባድ ነገር ነው ይሄ ነገር። በጣም እየሰፋ ነው ያለው ሳሚ፣ እንደምታውቀው ውስብስብ እየሆነ ነው። በጣም ከዕለት ዕለት አስቸጋሪ እየሆነ ነው። እንግዲህ ያው እንደሚታወቀው ነው ተመልካቾቻችን፣ ያ እኔ ኤጄ የነበረውን ኬዝም አሁን አንድ ጉዳይ ላይ ደርሷል። ምንድነው የተከሰተው ነገር? የሴትዮዋንም ወደ እንትን አድርሰናል፣ ለህግ ሰተናታል። እና ደግሞ እህታቸው እንደተበደሉ ነበረ ባለፈው ያሳየነው መረጃ። እና እሱን ነገር አሁን እራሳቸው ውክልናቸውን አንስተው እራሳቸው እንትን እንዲሉ የኔንም አንድ ባለሙያ እዛ መድቤላቸው እሱ እንዲያስጨርስላቸው አድርጌ እኔ ሙሉ ለሙሉ ወደ ተሙ ኬዝ መዞር ስላለብኝ ያንን አሁን እንግዲህ ያው እኛ እየተከታተልን እንደዚህ ደርሷል እንላችኋለን። ግን እዛ እየሄድን አሁን ጊዜውን ከምናጠፋ አንድ ሰው እዛ ወክለን እኛ ነው እንግዲህ አሁን እዚህ ተሙ ላይ ሙሉ እንትናችንን ለማድረግ ወደዚህ ተመልሰናል። እና አሁን ሳሚዬ እንደነገርከኝ አንተ ከካሜራ ፊት ቀድመህ ነግረኸኝ ነበር እና ያው ሄጄ የተሙንም አክስት እንዳዋራና አንተ ደግሞ የምትሄድበት ሌላ ጉዳይ እንዳለ ስትነግረኝ ነበረ። እስቲ እሱን ለተመልካቾች ግልጽ አድርግላቸው። አዎ እንግዲህ ተመልካቾቻችን ዮኒ ከዚህ አሁን እንዳላችሁ በጣም ከባድ ነገር ነበረ። የነ ቃልአብን ጉዳይ በቻለው አቅም እንዳያችሁት ለህግ አካል አስተላልፎ የህግ አካላቶች ያንን ነገር እንዲይዙ ያው ለቃልአብ የራሱ ድርሻ ይሰጠዋል ብለን እናስባለን። እንግዲህ ህግም የኛ የህግ ባለሙያዎችም የነገሩን እሱ ነው። ይሄን በእኛ ጣሉት ችግር የለውም አሁን ሙሉ ኃይላችሁን ተሙ ላይ አውሉ ስላሉን እነሱ ሙሉ ነገር ይዙልናል። ለቃልአብ እያንዳንዱ ነገር የሚደረግለትን ተከታትለን የፍርድ ሂደቱ ሲጠናቀቅ ለእናንተ የምናሳውቃችሁ ይሆናል ማለት ነው። ለእኛ ቃል በገቡልን መሰረት ግን ቃልአብ ሙሉ ለሙሉ ነገሮችን ወሳጭ እንደሆነ አስረግጠው ነግረውናል። አሁን በጣም አስደንጋጭ የሆነ ሌላ አንድ ጥቆማ ደርሶኛል በእኔ ወንድም ዙሪያ፣ እንዲሁም ደግሞ ለተሙ በጣም ወሳኝ ነው የሚባል ነገር ነው የደረሰኝ። ስለዚህ ያንን ጉዳይ ለመከታተል ግዴታ መሄድ መቻል አለብኝ። የተሙ አክስት ጋር ያለውን ነገር ሙሉ ለሙሉ ዮኒ ይከታተለዋል ማለት ነው። በቻልነው አቅም ሙሉ ነገራችንን አሁን የተሙ ጉዳይ ላይ ማዋል አለብን። ተባብረን እነዚህን ሰዎች ለህግ ማቅረብ መቻል አለብን። ተሙንም ካለበት አዘቅት ውስጥ በመተባበር ማውጣት መቻል ስላለብን እኔም ዮኒም በመተባበር ሙሉ ነገራችንን የተሙ ኬዝ ላይ ልናውል ቃል ተገባብተናል፣ አብረን ሆነናል ማለት ነው። ስለዚህ አሁን የደረሰኝ መረጃ ጋር እንሄዳለሁ። ዮኒ ደግሞ የተሙ አክስት ጋር ገብቶ በቻለው አቅም አረጋግቶ እሳቸው ጋር ያለውን እያንዳንዱን መረጃ የሚጠይቅ ይሆናል ማለት ነው። አሁን ቀጥታ ወደዛው እናመራለን። ያው እኔንም ከጀርባ ሆኜ ስለሚያውቁኝ እንግዲህ ያው እንደ አዲስ አይሆኑም ብዬ አስባለሁ። ያለውን ነገር እንግዲህ እስኪ ገብቼ የምጠይቃችሁ ይሆናል። ይሄ ነገር በጣም አሳሳቢ ደረጃ ላይ እየደረሰ ነው። ያው እንደምታውቀው ብዙ ጋዜጠኞቻችን ብዙ አይነት ነገር እየደረሰባቸው ነው። በጣም አገራችን ላይ ብዙ አይነት ወንበዴዎች በዝተዋል። በጣም ከባድ ነገር ነው። እንግዲህ እንደዚህም ለማለት በጣም አስቸጋሪ ሁኔታ ላይ ነው ያለውና ያው እንደምታውቀው ነው አንተም ላይ በቤተሰብ በኩል እንዴት እንደመጡ እኚህ ሰዎች ምን ያህል እጃቸው ረጅም እንደሆነ በጣም ጥንቃቄ አድርገን እንግዲህ መጓዝ እንዳለብን ነው የሚሰማኝ እንግዲህ ሳሚዬ። ስለዚህ ገብተን እንግዲህ ያለውን ነገር እስቲ እንረዳ ነው ባይ ነኝ። በጣም ጥሩ። ስለዚህ አንተም ተረጋጋ። እንግዲህ በጣም ኃይለኛው ነው እኔን ሲያመናጭቁኝ ነበር። በቻልኩ አቅም እንግዲህ ትከሻህን ሰፋ አድርገህ የሚናገሩ ነገር ይኖራል ምናምን፣ እሱን ታግሰህ በቻልኩ አቅም ነገሮችን ለማስተካከል ሞክር። ዮኒ እንግዲህ ተሙ ለእኔም ለአንተም ወንድማችን ነው፣ እንጀራ ከፋቻችን ነው። ከዛ በተጨማሪ የብዙ ሰውን እንባ ሲያብስ ከሱ ተምረን ነው እኛም ወደዚህ ስራ የገባ ነው እና ተሙን በቻልኩ አቅም ማዳን ስላለብን አንተም እኔም በርትተን ይህንን ኃላፊነት በአግባቡ እንደምንወጣ ተስፋ አደርጋለሁ። እንግዲህ ይቅና ዮኒዬ። ተመልካቾቻችን እንግዲህ ዮኒ ገባና የቀረውን ነገር ያወራል። እኔ ደግሞ ወደ ተጠቆምኩበት ቦታ እሄዳለሁ ማለት ነው። አብራችሁ እንግዲህ ውድ ቤተሰቦቻችን የተሙ አክስት ቤት ደርሰናል። እኔ እንግዲህ እስቲ ረጋ ብዬ ሰከን ብዬ ለማውራት እሞክራለሁ። ያው ሳሚም ያለኝ ነገር አለ፣ ትንሽ ዛሬ ቁጡ ሆነዋል ብሎኛል። እውነት ነው። ያው የልጃቸው ኬዝ በጣም አሳሳቢ ስለሆነ ነው። እስቲ ገብተን እንግዲህ አረጋግተን ለማውራት እንሞክራለን። ወይዘሮ ዘውዴ እኔ ነኝ።
ሰላም ወይዘሮ ዘውዴ እንዴት አደሩ? ሰላም አደሩ? እግዚአብሔር ይመስገን አለን ይመስገን። ያው ቅድም ሳሚ መጥቶ ነበረ። ያው እኔ አሁን ትንሽ አንዳንድ ያገኘናቸው ፍንጮች ስላሉ በሱ ጉዳይ ላይ እንድናወራና እንድንወያይ ፈልጌ ነበረ። ልግባና ቁጭ ብለን እናወራ። ትረዳኛውን እስኪ ና ግባና ደግሞ አይቻለሁ እኮ ባለፈው እነሱ ጋር የተለየ ምን ታደርግልኛለህ? አሁን አንተ እስቲ አንዳንድ የሰማናቸውም ያየናቸው ነገሮች ስላሉ ትንሽ ቁጭ ብለን ማውራት ከቻልን ቁጭ ብለን እስቲ እንግዲህ የምትረዳኝ ነገር ካለ ቁጭ ብለን እናውራ። አረፍ ይበሉ። ካሜራማችን ግባና እሺ እንዴት ኖት? በመጀመሪያ ኧረ ምን ደህንነት አለ? ልጅ የተታኝ ሄዳ ምን ደህና ሆናለሁ ብለህ ነው? የተፈጠረውን ነገር ሳሚ ሲያስረዳኝ ነበር እና ልጆች ከጠፋች 2 ቀን እንደሆናትና መልእክት እንደተላከሎት ነግሮኝ ነበረ። እስቲ ትንሽ የተፈጠረውን ነገር ያስረዱኛል? ስትወጣ እንዴት ነበረ? ምን ብላን የወጣችሁ ከዚህ ስትወጣ የሚለውን ነገር እስቲ ትንሽ ግልጽ አድርገው ይንገሩኝ። ከመጀመሪያው ጀምሮ እንድንረዳው ብዬ ነው። እንግዲህ እኔ ምን እነግርሃለሁ? አንተም ለነገሩ እኮ አዲስ አትሆንም። ባለፈው እዛ ቁመህ ጋርድ ነው ምንድነው ብለህ ሰምተሃል። ሁሉንም ነገር አይቻለሁ በደምብ። ስለዚህ እኔ ይሄ ሁሉ ያመጣብኝ የተሙ ጣጣ ነው። ተሙ በማያገባው ነገር ገብቶ ተው ተብሎ ተለምኖ ሁሉን አድርገን ይሄው ለአንድ ልጄ ምክንያት ሆነ። ልጄ በሱ ምክንያት ነው የመታወቂውን ማስረጃ አምጪ ብሎ ያኛው ጋዜጠኛ መጥቶ በጭቅጭቅ ያልሆነ ነገር ውስጥ አስገባኝ። በዛ ምክንያት ያላባት በስንት መከራ በስንት ችግር እዚህ ያደረስኳት ልጄ አሁን ምን ትሁን? ምን እየበላችሁን እየጠጣችሁን ምን አውቃለሁ? ወሰዱብኝ። እሷ ናት ይኸው ቴክስት አድርጋ አለቀኛል፣ ወስደውኛል የማላውቃቸው ሰዎች አለች። ስለዚህ የተሙ መዘዝ ነው፣ የእሱ ጦስ ነው። አጉል ደግ ደግ ልሁን ብሎ ከቤተሰቦቹ አልፎ ወደ እኔ መጣ ደግሞ። አሁን እርግጠኛም ሆነን አሁን የተሙ ጦስ ነው የተሙ መዘዝ ነው እንዳንል፣ ምክንያቱም በሱም ላይሆን ይችላል። ልጆት ወጣት ነች፣ ብዙ ነገር ያለባት ኃላፊነት ያለባት ነች እና ያው እሱ ላይ መጀመሪያ ከመደምደማችን በፊት እርግጠኛ መሆን አለብን። እና እንዴት ነው ከዚህ በፊት ምን አይነት ምልክት ያዩ ነበረ? ልጅቷ እንዴት ነው ዝም ብለውስ እንዴት የእርሶን ልጅ ሊያግቱ ቻሉ? ከእርሶ ጋር የተገናኘ ነገር ምን አለ? ልጄ ምንም በራሷ ጉዳይ የሚሆን የለም። እኔም ከጎረቤቶቼ ጋር ሰላም ነኝ፣ ግን ይመስለኛል በማያገባሽ ገባሽ ብሎ ከዛ በፊትም የሆነ ሰው ቴክስት ያደርገልኛል። ለእርሶ ማለት ነው? አዎ፣ ስለተሙ በማያገባሽ ማን ተናገር ያለሽ ምን ያገባሻል ብሎ ያስፈራራይ ሰውም አለ። እንግዲህ እነሱ ይሆናሉ። በቃ ሌላማ ማን አለ? ልጄ ማንገቷን የደፋች በጨዋ ያሳደኳት በመከራ ጎረቤት ጋር ሰላም ነን፣ ፍቅር ነን። ሌላ ጠላት የለኝም፣ ከየትም አይመጣም። አንድ ብቸኛ ልጆት እንደሆነች አውቃለሁ። እና ሌላ ጊዜ እንዴት ነው ደጅ ታመሻለች? ደጅ ታድር ነበር? እንዴት ነው? እስቲ ምናልባት እንደዛ ሆኖስ ሊሆን ገና ምክንያቱም 2 ቀን ስለሆነ በ2 ቀን አሁን ታግታ ነው እንዲኖም ለማለት ያው በእርግጥ ሜሴጁን ልካለች ብለውኛል። እንደዛ እንትን እንዳይል እንዴት ነው ከዚህ በፊት ደጅ ታድራለች ምናምን? ኧረ በፍጹም ልጄ ማንም የላትም። ምን ይሆነኝ ያለዋት ከትምህርቷን በሰዓት ነው የምትመጣው። አምሽታ ማታቅ የትም አድራታቅ። ከሄድን ምን ጋር ወተን እንገባለን። ጓደኞች አሏት እዚህ ሰፈር ወይስ እንዴት ነው? ኧረ የላትም። የትምህርት ቤት ጓደኞች አሏት። ቀን ነው እንጂ የትም አትገናኘው። እኔው ጋር ነች። እንደዛ ቢሆንማ እኔም አልሰጋም ነበር። የተለየ ሆነብኝ ይሄ 2 ቀን። ሌላ የተለየ መልእክት የሰጡት የለም? እንትን አግተውኛል መምጣት አልቻልኩም ብቻ ነው ያለችሁት ወይስ ከአጋቾች የደረሱት ምንም ሌላ አይነት ማስፈራሪያ የለም? እንግዲህ የለም። ማስፈራሩ ይሆናል። ይኸው ተሙን ባለፈው የስለተሙ ጉዳይ ያወራኝን ጋዜጠኛ ስፈልግ ነው ተረጋግቼ ቁጭ ያልኩ። እስካሁን እንደው ይለቋት ይሆን እያልኩ ባይ ምንም ነገር ስለሌለ ስልኩን አፈላልጌ ደውዬ ነው እሱ እንትን ያልኩኝ እንጂ ሌላ ነገር ይኸው ዝም ጭጭ ተብላ ተጠጣ። አይዞት ማዘር እንደዚህ ማዘን ያኛውም እረዳሻለሁ አግዝሻለሁ ብሎ ነው እዚህ ማጥ ውስጥ የከተተኝ። እዚህ ማጥ ውስጥ ምንም ሀሳብ አይግቦት። ለዚህ እንደምንረዳዎት እኔም ቃል እገባለታለሁ። እሱ ችግር የለውም። ግን ያው አሁን ከስር መሰረቱም ነገሮችን ማጣራት ስላለብን ምናልባት እዚህ በአካባቢዋ የዛን ቀን የታገተች ያሉት ቀን እንዴት ነበረ? እዚሁ ነበረች ወይስ ከትምህርት ቤት ነው የታገተችው? ከየት እንደወሰዷት የሚያውቁት ነገር አለ? እስኪ ከቤትማ ቢሆን እኔም እዚሁ አካባቢ አልጠፋም። እዛው ወጣች አልመጣችም። በቃ በወጣችበት ነው በዛው የቀረችው። ቤትማ ቢሆን ብዙ ጊዜ እኔ አለው ከቤት የትም አልሄድም። እዛው በወጣችበት ግን ትመጣለች ብዬ እንደ ሁልጊዜ እንደምጠብቃት በርበር ባይ የለችም። መልእክቱን ከላኩሎት መቼ ነው? ማታ ላይ ነው? ቀን ነው? ምን ያህል ሰዓት ሆነው መልእክቱ ለእርሶ ከደረሱት? እንግዲህ 2 ቀን ነው። አመሻሽ ላይ ነው የደረሰ። እንግዲህ መምጫ ወደ አመሻሽ ስለሆነ አመሻሽ ላይ ነው በቃ የደረሰ። በሰዓቱ ለምን ለሳሚ ወይም ለኛ ባልደረቦች ለምን ለማሳወቅ እንትን አላሉ? ደወልኩ። እናንተ ጉዳያችሁ ሲሆን ነው እንጂ ሰው ሲደውል መች ስልክ ታነሱና? ደወልኩኝ እኮ የቻልኩትን ያለፋው በመጨረሻው ሰዓት ነው ያነሳልኝ።
ሌሎች የባልደረቦቻችን ስልክ አልነበሩት? እኔ ያለኝ እሱ ነው። ምን አውቄ ሰው እሱ የሱ ብቻ ነው የነበረኝ። ለሱ ብደውል አያነሳም። በስንት መከራ ነው መጨረሻ ላይ ያነሳል። አዎ እስቲ ነገሩን እኛም አሁን ሳሚም አንዳንድ ነገሮችን እያጣራን ያለው እስቲ ምን ደርስበት ይሆናልና እዚህ አካባቢው ላይ ያሏት ጓደኞች ወይም እንትን አብሯት የሚማሩ ጓደኞች ምናምን ካሉ እስቲ ቢጠቁሙንና ምናልባት እንደው ከነሱ ጋርም የተወሰነ አንዳንድ ነገር ብናደርግ። ደግሞ ከኔ አልፌ አሁንም የታሙን ጉዳይ ደግሞ ለሰው ቆስ ልትረፍ። እንግዲህ እናንተ በምትፈልጉ መንገድ እንትን በሉልኝ። አሁንም የሰው ልጅ ላይ ጓደኞቿ ብዬ ደግሞ ሌላ ዳላምጣ ልጅ ላይ እባካችሁ እናንተ በምታገኙት መንገድ ፈልጉልኝ። እሱ አሁን በተሙ ጉዳይ ነው እያሉ እየደመደሙ ነው። በተሙ ጉዳይ ብለው እርግጠኛ የሆኑበት ምን የተለየ ነገር አይተዋል ወይስ እርሶ ጋር የሆነ የተደበቀ ሚስጥር አለ? ገባሽ ዘባረቅሽ ያሉኝ እንግዲህ ማንነታቸውን አላውቅም እኔ። ያን መልእክት ሲደርሰው ታዲያ ለምን ለኛ አላሳወቁንም ነበረ? ነገርኩት እኮ ይኸው ብደውል ስልክ መፍትሄ አጣሁኝ፣ የሚያነሳልኝ አጣሁ አልኩ እኮ። ለማን ልንገር ታዲያ? ስንት ቀን ሙሉ ታዲያ እንትን እንዳልል ያስፈራል። የተሙ ጉዳይ ባለበት ሁኔታ ደግሞ አሁንም እዛ ሄጄ ሌላ መዘዝ ራሴ ላይ መምዘዝ ነው የሚሆነው። ስለዚህ እናንተን ስልክ እየጠበቅኩ ቆየሁት። እርሶም ጋር አሁን የተረዳሁት አንድ ችግር እንዳለ ነው የሚሰማኝ። ምክንያቱም ያ መልእክት መጀመሪያ ሲደርሱት ለኛ ቢያሳውቁን እንደው የዛን ጊዜ በደንብ ቢፈልጉን ኖሮ አሁን ለዚህ ለልጆት መታገት ደረጃ ሊያደርስ ይችላል ብዬ አስባለሁ። ግን እርሶም ጋር የሆነ ሚስጥር ያለው ይመስለኛል። ያልነገሩኝ ነገር ካለ እንደው ተው፣ እኔ ጋር ምንም ሚስጥር የለም ልጅ። አንተ አሁንም መዘዝ ታመጣብኛለህ። ተው፣ እኔ ጋር ሚስጥር የለም። ግድ የለም። የደበቁት የሚያውቁት ነገር ካለ ቀድመው ይንገሩኝና እኔ አላውቅም። እኔ የማውቀው ነገር የለም። ስልካችሁ እምቢ አለኝ አልኩ እኮ አላነሳላችሁ። ብደጋግመው እንቅልፍ የለኝ። ይኸው አልበላው አልጠጣው እሷን እየጠበቅኩኝ ብደጋግመው ብለው ስልካችሁ የለም። ልክ ነው። ግን እኛም አሁን እሷን ለመፈለግም ለኛም እንዲረዳን የሚያውቁት አሁን ባለፈውም የሆነ አንዳንድ ነገሮች ትንሽ የሆኑ ጥርጣሬ የሚጭሩ ነገሮችን ብዙ ነገር ሲነግሩን ነበረ። ተሙ ብዙ የደበቀው ነገር አለ፣ አስመክረውን ነበረ፣ ብዙ ነገር ሲሉ ነበር እና እርሶ ጋርም የሆነ እኛም ማናውቀው የሆነ የተደበቀ ያለ ነገር ይመስለኛል። ምክንያቱም አሁንም እርግጠኛ ሆነው በተሙ ጦስ ነው ልጄ የታገተችው እያሉ ነው እና እስቲ ስለዚህ ነገር የሆነ የሚያውቁት ነገር ካለ፣ ምክንያቱም የልጆት ህይወት አደጋ ላይ ነው ያለው፣ አሳሳቢ ነው። አሁን የሚደብቁት ነገር በኋላ ዋጋ ሊያስከፍሉት ይችላል እና የሚያውቁትን ነገር ግድ የለም ለእኛ ይንገሩን፣ እኛም እነዛን ወንበዴዎች ለመያዝ ይረዳናልና እስቲ ባኮትን ሳይደብቁ ይንገሩ። እኔ ምንም የደበኩ የለም። ባለፈው ከጠበቃው ጋር አገናኘሁት፣ ያኛውን ጋዜጠኛ ጓደኛህን፣ እሱ ጋር አወሩ። ምን እንደተባባሉ አላውቅም። እሱ ጋር ነው በቃ ጠበቃው ጋር ነው ጉዳይ ያለ ላኩት። ከዛ በኋላ እኔ ስለተሙ ጉዳይ ከቤተሰቦቹም ከሱ ምንም የሰማሁትም ያየሁትም መረጃ የለም። በቃ እንግዲህ ይሆናል። እኔ ጎረቤት ጋር ሰላም ነኝ። ይሄን ያህል ዓመት ስኖር ልጅም ስትኖር እኔም ስኖር ምንም የደረሰብን ነገር ሰላም ነኝ። የሱ ጉዳይ ከመጣ በኋላ ግን በቃ እሱ ያው በአንድ ማስፈራሪያ ብቻ ልጆትን ታግታ ለዚህ ደረጃ ትደርሳለች የሚል እንትን የለኝም እና እርሶ ጋር ብዙ የተደበቀ ነገር ያለ ይመስለኛል። ለኛ ለመንገር የፈሩት ልጆትን ብቻ ለማዳን ነው አሁን እርሶ እንትን እያሉ ያሉት። ነገሮችን ደብቀው ልጆትን ማዳን ይችላሉ ብዬ አላስብም። ግን ከዛ በፊት ያሉት ነገር ከዛ በፊት ከነዚህ ሰዎች ጋር ያሉት ግንኙነት ካለ ቢነግሩኝና እኔም ልጆትን ለማግኘት ይጠቅመኛል። ለዛ ነው ምንም ሳይደብቁ ይንገሩኝ የምለው። ምክንያቱም እርሶ ጋር ብዙ ነገር እንዳለ እየተሰማኝ ነው። ያኔም ለሳሚ ብዙ የደበቁት ነገር ነበር እና ያው ሳሚ ትንሽ በዛ ጊዜ ጫን ብሎ አንዳንድ ነገሮችን ለማወጣጣትም ሞክሮ ነበር። ግን እርሶ ምንም ያን ያህል እንትን ሊሉ አልፈለጉም፣ ለማውራትም ፈቃደኛ አልነበሩም እና ምንም ሳይደብቁ ቢነግሩኝ መልካም ነው ብዬ አስባለሁ። እንግዲህ እኔ ልጄ ምንም የደበቅኩ ነገር የለም። ከልጄ ደግሞ የሚበልጥ ማን አለና ለማን ብዬ ልደብቅ? ታሙ የወንድሜ ልጅ ነው። ያውን ቤተሰቦቹን አልቀርብም እሱን ስል ነው። እሱ በተለይ እኔን ስለሚወደኝ ስለምቀርበው ነው እንጂ ከልጄ የሚበልጥ ማን አለና ልደብቅ? እውነቱን ባውቀው ልጄን ተናግሬ ሄጄ አላመጣም ነበረ። እስኪ ደበቀሽ ምትለውን ይኸው ማስፈራሪያውን እየው፣ የተላከልኝን እየው። ከዚህ በላይ ምን አለ? 10 ቴክስ መጻፍ አለበት። አንድ ነው አስፈራርቶ ላከልኝ። በቃ ተመልካቾቻችን እንግዲህ እዚህ ጋር እንደማየው ከሆነ ስልክ ቁጥሩም 0923 እንደዛ የሚል እሺ። በዚህ ስልክ ደግሞ ስለመደወል አልሞከሩ? በቃ ቴክስቱ ገባልኝ። ከሱ በላይ ምን ማስረጃ ሊኖር ይችላል? አሁን እንግዲህ ምን አለ ብለው ነው ከሱ በላይ? እኔ እኮ ባውቅ አንድ ልጅን እንደው ማወጣበት ነገር ካለ ለማን ብዬ ደብቄ? አንድ ልጅ እኮ ናት። ኧረ እንደው ተው ተረዳኝ። አይ ይገባኛል። ማዘር ግን የሚፈሩት ነገር እንዳይኖር ብዬ ነው። ምክንያቱም
እሺ ልጆት በተለየ ሁኔታ አብራው የምትውለው ወይም ደግሞ ትምህርት ቤትም ስትሄድ እሱን ነገር እኮ ለኛ ቢነግሩን ለልጆት ለማግኘት ይረዳናል ብዬ ስለማስብ ነው። ከሷ ጋር በጣም ቅርበት ያለው ሰው የሚተዋወቅ መቼም ሴት ናት፣ የሴት ጓደኛ ይኖራታል ወይ የወንድ ጓደኛ ይኖራታል። የወንድ ጓደኛ ምናልባት ለእርሶ ባትነግሮትም የትምህርት ቤት ጓደኞች አይጠፉም እርሶ የሚያውቁት። እሱን ነገር ይንገሩኝና በሰዓቱ የት ነበረች እንዴት የሚለውን መረጃ ልናገኝ እንችላለንና ቢነግሩኝ። እንግዲህ ስንቱን ጓደች ልጅማ ብቻዋን አትሆንም እኮ የቅርብ የሚሉትን በጣም አብዛኛውን ጊዜ አጥብቃ አንተ ሰውዬውንም እንደተወኝ ልጅ ብዙ ጓደኞች አሏት የትምህርት ቤት ጸባይ ሰናይ። መቼም እርሶ የሚያውቁት አንድ እንግዲህ ወዳጅ የምትለው ጓደኛ ሴት ልጅ ነች። እንግዲህ ለእናቷ የምትደብቀው ነገር ይኖራል ብዬ አላስብም። አይ እንደው እባክህን እየተጫንከኝ ነው። እኔ መውጫው ለእርሶ እኮ ነው ለልጆት ስል ነው የምጫኑት ማዘር። እንደው ለልጄ ከኔ በላይ የሚያስባለ ብለህ ነው? ምን እኮ አለ አሁን አምጥተው ቢሰጡኝ እኔ እጠላለሁ እኮ። እርሶ እዚህ ቁጭ ብለው ነው ያሉት። እኛ ግን ተሯሩጠን እዛም እዚህም ገብተን ብዙ ሰዎች የምናውቃቸው የህግ አካላቶችም ከኛ ጋር ስለሆኑ ለማግኘት ይረዳናልና እርሶ ትንሽ ናት የሚሏት መረጃ ለኛ በጣም ዋጋ አለውና እሱን ቢነግሩኝ ብዬ አስባለሁ። እንግዲህ እኔ ያህል ካስጨነቀኝ ከጠቀመህ እንግዲህ ልጄ እድሜዋም የደረሰ ነው። አንድ ጓደኛ እንዳላት ነግራኛለች። የወንድ ጓደኛ ነው የሴት? የወንድ ጓደኛ ነው አላት። እንግዲህ ይሁን ብዬ እኔም እንትን ብያለሁ። እሱ ጋር ነው አልፎ አልፎ የምትወጣው የምትገኘው እንጂ እኔ ሌላ ጓደኛም አሉ ብዙ። ግን የወንድ ጓደኛ ሲሉኝ እንደ ፍቅረኛ ማለቱት ነው? እንደዛ ነገር እንግዲህ አሁን ጊዜ ልጆች ምን በዛው አይደል ጨርሰው ጉዳያቸውን የሚነግሩን። ልጆት ገና ልጅ ነች ብዬ ነው። እንዴት ይህንን ነገር ተቀብለው እንትን አሉ? ጊዜ ልጅ አንተ ደግሞ ያሁን ጊዜ ልጅ ደረስነ እያሉ ምን ይፈጥናሉ። እኔም የሆነ ነገር ብዬ ከምትከፋብኝ ብቸኛ ልጄ ያለአባት አሳድጌ እኔ ብከለክል ያልሆነ ቦታ ተወድቅብኛለች ብዬ በጥንቃቄ እንድትሆን ሁሉን ነገር እየመከርኩኝ እንግዲህ ተስማምቻለሁ። ምን አለ? ስለዚህ ልጁን ያውቁታል ማለት ነው? አልፎ አልፎ አየዋለሁ። መጥቶ ያውቃል እዚህ ቤት? አንዴ ሁለቴ መጥቶ አይቼዋለሁ። ስለዚህ በደንብ ልጁን ያውቁታል ማለት ነው። አሁን እሱንም ሄደን ልናገኘው ብንችል እርሶ ሊጠቁሙንና ወይም ስልኩን ሊሰጡን ይችላሉ ማለት ነው? እንግዲህ ምን አደርጋለሁ፣ መፍትሄ ካለ እሱ ጋርም ቢሆን እሱም ደውሎ አውርቶኛል። በእርግጥ ባለፈው ከታገተች በኋላ ደውሎ ምን አሉት ነበረ እሷን ሲል እኔም ብዙ ፍንጭ አልሰጠሁትም እንዳይጨናነቅ ብዬ እኔም እንግዲህ አልነገርኩትም። ምን የተለየ ነገር ያሉት ነገር አለ? ከዛ በኋላ እሷ ከታገተች በኋላ ምን ያህል ጊዜ ወደ እርሶ ደውሏል? አይ ወዲያውኑ ያው ሁሌ በሚደዋወሉት ስልክ አላነሳ ስትለው ደወለልኝና እስከማረጋግጥ ብዬ እኔም አይ አሁን የለችም ብዬ ዝም አልኩ። ከዛ መልሶም አልደወለም፣ በቃ ዝም አሉት። እንደዛ ነው የሆነው። እንግዲህ በሰዓቱ ያኔ ታገተች ባሉ ሰዓት ከሱ ጋር ልትሆን ትችላለች ብለው ይገምታሉ? ከሱ ጋር ነበረች ወይስ ከትምህርት ቤት ነው? እሱ ጋር ብትሆንም አይደውልልኝ ብለህ ነው? እሱ ጋር ከሆነችማ አይደውልልኝም። ከትምህርት ቤት ነው እንግዲህ ስትመጣም የሆነው እንጂ እሱ ጋርማ ቢሆን ኑሮ አይደውልልኝም ነበር። እርሶም የታገተችበትን ትክክለኛ ሰዓት ያወቁት አልመሰለኝም አይደል? ያው እንግዲህ ቴክስቱን ጻፈችልኝ። እንግዲህ ከቴክስቱ በፊት ይሆናል። ቴክስቱ ላይ ሰዓቱን ማየት ነው። እኔ ልብ አላልኩም። ቴክስቱን እኔ እንዳየሁትኝ ከሆነ ወደ አመሻሹ 1 ሰዓት ከ40 አካባቢ ላይ ነው ሜሴጁ የተላከው። ስለዚህ ወይ ከዛ ቀደም ብለው ይዘዋት ነው እንግዲህ የጻፈችው ያንን ቴክስት። ስለዚህ ጓደኛዋ ጋር ፍንጭ ያገኛለሁ የምትሉ ከሆነ ለልጄ ስል እንግዲህ እነግራቸዋለሁ። ምን አደርጋለሁ? አሁን እርሶ ቀላል ያሉት መረጃ ለእኛ በጣም ትልቅ ዋጋ አለው። ምክንያቱም አንዳንድ ነገሮች አይታወቁም ቤት በኩል እንዴት እንደሚሆኑና ልጁን አግኝተን ስናወራ የምናገኛቸው ነገሮች ሊኖሩ ይችላሉ። አሁን እርሶ አዩት፣ ይህንን ነው ቅድም ስሎት የነበረው። ትንሽ የሚባል ነገር እርሶ ቢደብቁት ዋጋ ያስከፍላል ልጆትን ለማግኘት እና ምንም አሁንም ሌላ እርሶ ጋር የተደበቀ ያለ ነገር ስለ ተሙም ሆነ በተሙ ጉዳይ የሚያውቁት ነገር ካለ ቢነግሩኝ መልካም ነው። ለእርሶም ለእኛም ለተሙም ስንል መልካም ነው ብዬ አስባለሁ። እኔ እንደነገርኩ ነው። ስለ ተሙ ሌላ ምንም ማውቀው መረጃ የለም። በቃ የነገርኳችሁን ነው ማውቀው ያህል። ያቺ ሴተኛ ዳሪ ያልኳችሁ ልጅ ጋር ጠበቃው ጋር አገናኘሁ። ማውቀው እሱን ነው። ያኔ ሴተኛ ዳሪዋን እዚህ ይዞ ሲመጣ እርሶ ጋር እንዲቆይ ለ2 ቀን ነው ምናምን እኔ ጋር ትቆይ ብለው ነበረ። እርሶ ጋር እንዲቆይ ሲያደርጉ ምንም ጥያቄ አልጠየቁትም? ለምን አመጣህ፣ እንዴት እንዲህ አይነት ሰው ታመጣለህ ብለውስ ጥያቄ አላቀረቡ? እንግዲህ ተሙን ምን ብዬ ልጠይቀው? ያው አክስቴ ብሎ ይዞ መጣ። ይሁን ብዬ አስቀመጥኩኝ። እንዳልኩ በእኔ በኩል ነው ያወቅኩ ልጅቱንም። ከዛ በኋላ ምን ሆኖ እንደዚህ ያደረገ ብዬ እንትን አልኩ። ያው ተሙን በዚህ አልጠረጥረውም መቼም ባልሆነ ነገር ምክንያት ቢኖረው ነው ብዬ ተቀበልኩ።
ይቅርብ በሽማግሌዎች አስመከር ነው ምናምን ስላሉኝ ያው በዛ ይመስለኛል በሴተኛ አዳሪዋ ጉዳይ የሆነ የተጠራጠሩትና ያወቁት ነገር ነበር መሰለኝ በዛ ጊዜ በሽማግሌ ማስመከር ነው ያሉት በሱ ጉዳይ ይመስለኛል። እና እንዴት ከዛ በኋላ ነው እሱም እንግዲህ ተሰውሮ የቀረውና እንዴት ጥያቄ ሊጠይቁት አልቻሉም ብዬ ትንሽ ግራ ስለገባኝ ነው። ጠየቅኩት የማናት ስለው አይተረፍ 1-2 ቀን ትቆይልኝ እንግዳ አይነት አለሽ ብዬ ተስማምቻ ቆየውለት። ከዛ ከ2 ቀን በኋላ ወዲያውኑ ነው ይዟት የሄደን። የት ያድርሳት የት ይሁን አላወኩም። ከዛ በፊትስ እንደዚህ ሌሎች ሰዎችን እያመጣ እርሶ ጋር የማስቀመጥ አይነት ሁኔታ ነበረው ወይስ የዛን ጊዜ ብቻ ነው? ያላመሉ ተውም እኮ ደግ ነው። እሷንም ቢሆን እንደው ሊረዳት ከደግነቱ በቃ ደግነቱ ከልክ በላይ ጎድቶታል። እሱን ሰው ለመርዳት ሲል ማይቆፍረው ጉድጓድ የለም። እሱን ይጎዳዋል ዞሮ እንጂ እኮ ክፋት አስቦ አይደለም። እሷንም ሊረዳት ነው እንደ ሁልጊዜው ሊያግዛት ነው። እሷንም አግኝተን አውርተናት ነበርና ብዙ ያደበቀችው የያዘችው ሚስጥር ስለነበረ ከሱ ጋር አንዳንድ ነገሮችን ለመፍታት ብለው ነው እዛ ነገር ውስጥ የገቡት። የሷ መዘዝ ነው አሁን ሁሉ ችግር ያመጣው። እንግዲህ እኔም አውቆ ከሁልጊዜው እንደሚረዳው ደግነቱን ነው ብዬ 2 ቀን አሳደርኩለት። ከዛ በኋላ ይዟት ሄደ። የት እንዳረጋት እሺ አሁን ችግር የለም። የሰጡኝ መረጃ በጣም ትልቅ መረጃ ነው። እንግዲህ ውድ ተመልካቾቻችን የተሙን አክስት ልጅ እንግዲህ ፍቅረኛ እንዳላትና ፍቅረኛዋን እርሶ እንግዲህ ስልኮ እንደሚሰጡኝ ቃል ገብተውልኛል። ምንም ችግር የለም ማዘር፣ በዚህ ሐሳብ አይግቦት፣ አይዞት፣ ችግር የለም። እንግዲህ እስቲ የፍቅረኛዋን ሄደን ፈልገን የምናወራ ይሆናል። ተመልካቾቻችን እንግዲህ አብራችሁ እንድትቆዩ ስንል በአክብሮት እንጠይቃለን። እንግዲህ ምንም ሐሳብ አይግቦት ማዘር፣ ስልኩን ይስጡኝና እንግዲህ ወደዛው እንሄዳለን። እንደው እሰጥሃለሁ ስልኩን፣ ያው ከዚህ ላይ አይተው ውሰድ። እሺ ዳግም የሚል ስልክ ዳግም ይላል፣ አውጣና ውሰድ ስልኩን እሱ ጋር። እሺ እስኪ እንደው እሱም ይሄን እየተጨነቀ ነው የሚሆነው። እስቲ እሱን እንግዲህ ደውለን የምናጣራ ነው የሚሆነው። እሺ ዳግም ነው ያሉኝ አይደለ? አዎ ዳግም። እሺ ወሰድና እስኪ እንደው እባክህ ገላግለኝ ልጄን ካለች። እሺ 09 እሺ በቃ እስቲ ደውለን የምናወራው ይሆናል። እንግዲህ ውድ ተመልካቾቻችን ዳግም የተባለውን የተሙ አክስትን የልጅ ፍቅረኛቸውን እንግዲህ ደውለን እናወራውና ከሱ ጋርም ደግሞ ቆይታ የምናደርግ ከሆነ ከእናንተ ጋር አብረን የምናሳያችሁ ይሆናል። ተከታተሉን፣ አብራችሁ እንቆዩ በአክብሮት እንጠይቃለን። ውድ ተመልካቾቻችን እንግዲህ ዮኒ ነኝ። ከተሙ አክስት ጋር ያደረግነውን ቆይታ አይታችሁታል። የልጃቸውን የፍቅረኛ ስልክ ሰጥተውኛል። ደውዬ ለማግኘት ሞክሬ ነበረ፣ ግን ምንም ልጁ እንትን ሊለኝ አልቻለም። በመጀመሪያ አንስቶልኝ ነበረ። ከዛ ድጋሜ ድምፄን ከሰማ በኋላ ግን መልሶ ሊያወራኝ ፈቃደኛ አይደለም እና እየዘጋብኝ አስቸግሮኛል። እንግዲህ ሰፈሩን በጥቆማ መጥቻለሁ። የተሙ አክስት ነግረውኝ በጠቆሙኝ ጥቆማ እንግዲህ እዚህ አካባቢ ነው ተብዬ መጥቻለሁ። እንግዲህ እስቲ መውጫ መግቢያውን እና እየወጣ የሆነ ቁጭ የሚልባትን ድንጋይ ያለች ተብያለሁ። እስቲ እዛ አካባቢ እንግዲህ ተከታትዬ የማገኝ ይሆናል። ፈቃደኛ ከሆነልኝ እንግዲህ ማወራ ይሆናል ማለት ነው። እንግዲህ ተከተሉኝ እስኪ። ሰላም ነው ብራዘር? እንዴት ነሽ? አለሁ ይመስገን። እዚህ ሰፈር ነሽ? አዎ ሰፈር ነው። አንዳንድ ነገር ልጠይቅሽ ፈልጌ ነበረ። ምን ነበር? ብዙ ጊዜ ነዋሪ ነዚህ ሰፈር? አዎ እዚህ ብዙ ጊዜ ነዋሪ። ወደ አንቺ የሆነ ሰው ጠቁሞኝ ነውና የሆነ ስለ አንድ ሰው ልጠይቅሽ ነበር። ምን ነበር? ርብቃ ስለምትባል ሴት። ርብቃ ማናችሁ እናንተ? ምንድን ነው? አትደንግጥ። ምን ነው እንዴ? መች ደንገጥኩኝ እንዴ? ና አንቺ ምን አስበን? ና አንተ ያዘው። ና ምን አደረኩኝ? ያዘው። በቃ ተነስ፣ አስነሳው። ና ናይ። ምንድን ነው? ምን አደረኩኝ? ናይ ቀጥል። ምን አድርግቼ ነው? ናይ ቀጥል። ምን አስሮጠ? ምን የሚያስሮጠ ነገር ምን አድርግቼ ነው? ያዘው በደምብ ያዘው። ምንድን ነው? እሺ ምንድን ነው? ምን ላድርግ? ያሮጣል። ና ቁጭ በል። ምንድን ነው? ማናችሁ እናንተ? ሲጀመር አንተ ለምን ፈርቼ ነው የሮጥኩት እኮ። ምን ላድርግ? እሺ ቁጭ በል። ምንድን ነው? የት ነው ያመጣችሁ? ሲጀመር አርፈህ ቁጭ በል። ስነ ስርዓትን ብትይዝ ይሻላል። ምን አሮጣ? ሲጀመር የሰረከው ነገር አለ? ሌባ ነህ? እኔ ምን አደረኩኝ? እናንተ እንዴ እነማን ናችሁ እናንተ? ሌባ ነህ ወይ? ሌባ አይደለም። እኔ ምንም አውቀው ነገር የለም። ትሮጣለህ? ስለምታወሩት ነገር ምንም አውቀው ነገር የለም እኮ። መጀመሪያ ለመስማት እንኳን ፈቃደኛ ሳትሆን ምን አስሮጠህ እንዴ? ልትሰርቁም ቢሆንስ? ሌባ ብትሆንስ? በምን አውቃቸዋለሁ? ራስህ ሌባ ነህ መሰለኝ። ምን አስሮጠህ እንዴ? ማንም ሰው እየመጣ አንተን ቢያወራ እንደዚህ ነው? ለምንድን ነው የማልሮጠው? ራሴን መከላከል ራሴን ለመጠበቅ አልሮጥም።
ዝም በል። ሌላ ነገር ውስጥ እናገባ። ዝም ብትን ነው የሚሻለው። ዳግም ነህ አይደለ? አዎ ዳግም ነኝ። ስሜ ዳግም ነው። አዎ ዳግም ብለን በስም ጠርተን እንዴት ነው ታዲያ አንተ ቢያንስ የሆነ ሰው የሚያቀኝ ሰው ይኖራል ዘመድ ይሆናል ብለህ እንትን እንደማለት ቆመ እንደማዋራት አንተ ምን አስፈረጠጠ? የሰራኸው ወንጀል አለ? የለም ፖሊስ ናችሁ እንዳለ ኖርማል ልብስን የለበሳችሁት። ስንደውልልህም እንትን መጀመሪያ እንትናችንን ሰማህና ከዛ ለእንትን ለማለትም ፈቃደኛ አልሆንክም ለማንሳትም። የመጀመሪያው ላይ አነሳህ፣ ስምህን ነገርነህ፣ አዎ ነኝ አልክ። አዎ ነኝ እኮ ከዛ ስለ ጉዳዩ ስንነግረህ ጥለህ ፈረጥ ዘጋህና ዝም አልክ። በአካል ደግሞ ስናገኘህ ሮጥክ። ይሄ የሆነ ከጀርባ የተደበቀ ነገር እንዳለ ነው የሚያሳየው ማለት ነው። ምንም የተደበቀ ነገር አይደለም እንዴ። ደውላችሁ ስሜን አጣርታችሁ ምናምን እንትን የምትለው ቢሆን ልታጉትም ቢሆን ሌላ ነገር አትቀባጥር። ምንም አሁን ተረጋግተህ ቁጭ በልና የምጠይቀን ነገሮች እያንዳንዱ ነገር ትመልሳለህ። ምንድን ነው የምጠይቀኝ? እኮ ጠይቀኛ እኮ አትንቀጭቀጭ። የምንቀጭቀጭ ምናምን እዚህ እንትን ማለት አይጠበቅብህም። እሺ ካሜራ ለምን አስፈለገሽ አሁን እዚህ ጋር? ይሄ መረጃ መያዝ ስላለበት መረጃ መያዝ አለበት። አንተ ሲጀመር ነገረ ስራም አያምርም። የሌባ አይነት አኳኋን ያለህ እና ያንተን ነገር ግዴታ መቀረጥ ስላለበት ነው። እስቲ ማን ትባላለህ? የት ነው የምትማረው? ተማሪ እንደሆንክም ሰምቼ ነበር እና እስቲ ስለሱ መጀመሪያ ስለአንተ መጀመሪያ አንዳንድ ነገር ንገረኝ። ፍቅረኛ አለህ? መጀመሪያ ፍቅረኛ የለኝም። እኔ ፍቅረኛ ተማሪ ነኝ። ትምህርቴ ላይ ማተኮር ልጅ ነኝ። ወደፊት ትልቅ ደረጃ መድረስ የምፈልግ ልጅ ነኝ። በጣም ለዛ ነው ታዲያ አሁን እንደዚህ እኛን ስታይ እንደዚህ ጥለህ እንደ እንትን የሮጥከው። ፍቅረኛ የለህም? ፍቅረኛ የለኝም። የለኝም። በጣም አንተ ሲጀመርም ሁሉ ነገር ያስታውቃል። እስቲ የት ነው አካባቢ? የት ነው የምትኖረው? መጀመሪያ እዚህ አካባቢ ነው ወይስ ለምንድን ነው የመጣኸው? አሁን ያገኘን ቦታ ላይ ለምንድን ነበር የመጣኸው? እኮ በአጋጣሚ ነው የመጣሁት። ጓደኛዬን ላገኝ ነው የመጣሁት። ወንድ ጓደኛ እዚህ ሰፈር አለኝ። በዛ አጋጣሚ ነው የመጣሁት። ወንድ ጓደኛ ልታገኝ? ወንድ ጓደኛ ላገኘው። እዚህ ሰፈር ምንም አይነት ወንድ ጓደኛ እንደሌለ መረጃ ደርሶኝ ነበረ። አለኝ። በምን ታውቃላችሁ ስለ እኔ ጉዳይ? የለም መጀመሪያም ስንጠይቅህ በስልክ የጠራንልህ ስም ነበረ። ስለሱ ስም ስትሰማ ደንግጠን የዘጋኸው። ከዛ በኋላ እኛን ስልክ ልታነሳ አልቻልክም። እኛም በአካል መምጣት አለብን ብለን በአካል የመጣ ነው። ለዛ ነው የደወልንልህ እኛ ነበረን። ስለ ርብቃ የጠየቅን ሰዎች እኛ ነን። ርብቃ የምትባል ሴት አታውቅም? በጭራሽ አላውቃትም። ማነች? አንተ ቆይ ምንድን ነው ከጀርባ ያለው ነገር? ምንድን ነው የሚያስክድህ እንዴ? ምን መካድ ያስፈልጓል? ካላወኳት አላወኳትም ነው። ምንድን ነው? ወይዘሮ ዘዴንስ አታውቃቸው? አላውቃቸው። ወይዘሮ ዘዴንም አታውቃቸውም? ርብቃንም አታውቅም? ሁለቱንም አላውቃቸው። በጣም ከሃዲ መሆን ያስታውቃል። ምን ክደት ነው? አለማወቅ ክደት ነው እንዴ? ይኸውልህ ሌላ ነገር ውስጥ እንዳንገባ። ዱላ የምትፈልግ ከሆነ ዱላ ችግር የለውም። የምን ዱላ ነው? ምን አጠፋሁ እኔ? ምን አጥፍቼ ነው እንደዛ የምታደርገኝ? እኮ የምጠይቅህን ነገር እያንዳንዱን ነገር በትክክል ብትነግረኝ ይሻላል። ርብቃን ታውቃታለህ? አታውቅም? አላውቃትም አልኩህ ወንድሜ። ለምንድን ነው የምታስጨንቀኝ? አታውቃትም? አላውቃትም። የወይዘሮ ዘውዴ ስልክ ላይ የአንተ ስልክ ምን ሊያደርግ ተመዘገበሽ? አንደኛ ነገር ስልኬን ስታዩ ተሳስታችኋል። ስልክ ቁጥሩ አንድ አይነት ነው። ስልክ ቁጥሩ አንድ አይነት ነው። ራስህ ጋር ነው የደወልነው። ራስህ ነህ። ኧረ ይሄ ትክክል አይደለም። ትሉ ኮለርን አላ ዝም ብሎ አጋጣሚ ትሉ ኮለር ሴቭ ያደረገ ምንም። አሁን ሌላ ነገር ዝም ብለህ አትቀባጥር። ወይዘሮ ዘውዴን ታውቃቸዋለህ? አታውቃቸውም? አላውቃቸውም። እሺ እንግዲህ ውድ ተመልካቾቻችን በጣም እንግዲህ እየሸመጠጠ ነው። እኛ መጀመሪያ ሁሉንም መረጃዎች አጣርተን ሁሉንም ነገሮች ከወይዘሮ ዘውዴ ሰብስበን እንሄድ ነው። ግን እሱ ምንም እዚህ ጋር እያወራ ያለው ነገር ጭራሽ የተዛባ ነገር ነው የምታወራው። ወይዘሮ ዘውዴን አታውቅም፣ ርብቃንም አታውቃትም፣ ፍቅረኛ የለህም። ፍቅረኛም የለኝም ተናገር ብያለሁ። እሷንም አላውቃትም። ምንድን ነው ቀጠቅጡኝ ነው እንዴ? ገና ካስፈለገ ጠርቼ እንዳናስቀጠቅጣለሁ። ትናገራለህ አትናገርም? ዱላ ከሆነ የምትፈልገው ለዱላ ችግር የለም። ዱላ ይኸውልህ ስንት ጊዜ ሰው ስቀጠቅጠ ይኖርኩ ሰው ነኝ። እሺ ትሰማለህ? ቁጭ በል። እሺ በቃ እናገራለሁ። ቁጭ በል። የምታወራ ከሆነ ታወራታለህ። ምንድን ነው የሁሉ ሰው ታስመታኝ ነው እንዴ? ገና እነሱን ደግሞ በጠራቸው ምን እንደሚያደርጉ ታውቃለህ። እያጋጨው ሁሉንም እውነት እንድታወጣ ማድረግ አያቅተኝም። በጸባይ ማውራት ያለብን ነገር ካለ እናውራ ብዬ ነው የጠራው። ትሰማኛለህ? ርብቃን ታውቃታለህ? አታውቃትም? አውቃታለሁ። እና እንደዛ በላ። መጀመሪያ ምን አባ ያስዋሻል? ለምንድን ነው የማልዋሸው እንዴ? ለምንድን ነው ሁሉ ነገር መደበቅ ያስፈልገው? ርብቃን አውቃታለሁ። እሺ ለምን ፈለግሽ? እንደዛ ማወቄን ለምን ፈለግከው? ለምንድን ነው የደበቅከው? ጎዳኝ እኮ እንዴ። ለምንድን ነው የደበቅከው? ተናገር። እንደማታውቃት የሆንከው ለምንድን ነው? እኮ አውቃታለሁ ያልኩህ አይደል እንዴ? በቃ ነገርኩህ እኮ። ከዚህ መጀመሪያ እንደማታውቃት ለምን ሆንክ?
ሰማኛለህ? አስቀጠቅጣለሁ። እኔም ለአንተ አላንስም። ሲጀመር እዚህ አፈር እያስላስኩ እንድታወራ ማድረግ እችላለሁ፣ ግን በጸባይ እናውራ ብዬ ነው። እሺ ለምን መዋሸቱ አስፈለገ? በቃ ነገርኩ፣ አውቃታለሁ አልኩ። ከዚህ በላይ ምንድን ነው? ለምን መዋሸቱ አስፈለገ? ፍቅረኛ እንዳልሆነች ካድክ፣ ወይዘሮ ዘውዴንም እንደማታቅ ሆንክ። ለምን የሁሉ ነገር መደባበቅ አስፈለገ? ተገናኝታችሁ ታውቃላችሁ? በቅርብ ጊዜ? በቅርብ ተገናኝተናል። ከሳምንት በፊት። ምን ያህል ጊዜ? ከሳምንት በፊት። ድሮ ፍቅረኛ እያላችሁ ማለት በምን ያህል ጊዜ ነበር የምትገናኙት? በሳምንት 2 ምናምን እንገናኛለን። በሳምንት 2 ያው። አሁን ሳምንት ሙሉ አልተገናኛችሁ? ሳምንት ሙሉ አልተገናኘንም። አግኝቻትም አላውቅም፣ በስልክ አውርቻትም አላውቅም። እየዋሸህ ነው ያለኸው። ከወይዘሮ ዘውዴ የሰማሁትኝ በቅርብ ጊዜ ተገናኝታችሁ እንደነበርና ከዛም ደግሞ ስጠፋብህ እሳቸው ጋር እንደደወልክ ነግረውኝ ነበር። አሁን ከ2 ቀን በፊት እሳቸው ጋር አልደወልኩም። እኔ በጭራሽ አልደወልኩም። ስልካቸውን አምጥቼ እያሳየው ቀጠቅጣለሁ ከፈለክ እኮ። አሁንም መረጃ አለ፣ ያለ መረጃ ነው ወንጀለኛለ። የወይዘሮ ዘውዴን ስልክ ይዤ ከመጣው ግን አሳይቼ ዝም አልልህ። አሁን ያለ ምንም እቀጠቅጥሃለሁ እንዴ! ያለ ምንም መረጃ እኔ ወንጀለኛ አታርገኝ። ወንጀለኛ ነህ፣ እየዋሸህ ነው እኮ። መረጃ ነሳኛል። ወንጀለኛ ባትሆን ኖሮ እዚህ ሁሉ ውሸት ውስጥ አትገባም ነበረ። ሰማኛለህ? መናገር ያለብን እውነታውን ተናገር። አለበዛ አንተ ለሚደርሰው ነገር የከፋ ነገር ነው የሚሆነው። መጥፋቷንስ ታውቃለህ? ማን? የወይዘሮ ዘውዴ ልጅ ርብቃ። እውነቴን ነው። አሁን የሰማሁት ሰውዬ ይኸውልህ፣ በትክክል የማወራህን ነገር እያንዳንዱን ነገር ቃል በቃል መልስልኝ። ሌላ ነገር ማን ምን እያልክ እዚህ እንትን አትበል። አንተ ከተገናኘን ሳምንት ሆኖኛል ብለኸኛል። ወይዘሮ ዘውዴ ጋር ደውላለህ ስላልደወልኩም አልክ። ይሄ ሁሉ ውሸት ለምን ማውራት አስፈለገ? እውነቴን እኮ ነው። ማሻሸው እኔ አልዋሸውም እኮ። ለምን የሁሉ ነገር መቀባጠር አስፈለገ? ጠፍታለች፣ ደወልክ እናትየው ጋር የለችም አሉህ። አንተም መልሰህ ድጋሚ እሳቸውም ጋር አልደወልክም። ሌላ ጊዜ በሳምንት 2-3 የምትገናኙት፣ አሁን ግን ሳምንት ሙሉ ሳትገናኙ ቀርታችሁ ምንም አላልክም። ቤትም መተህ አልጠየቅክም ወይዘሮ ዘውዴ። አልጠየቅኩም። የሆነ የደበቅከው ነገር አለ። ትሰማኛለህ? ይኸውልህ አሁን እያንዳንዱን የምታውቀውን ሁሉ እውነት ትነግረኛለህ፣ አለበለዚያ አስቀጠቅጥሃለሁ። ለምን ደው ታስመታኝ እንዴ? ይሄ ነገር እንደውም ጋርዶች ካሜራውን ዝቅ አድርግልኝ። ካልተቀጠቀጠ አያወጣትም ማለት ነው። ሰማኛለህ? ለምን ደው መቶኝ ነው? ቆይ እንዴ ጎዳችሁኝ እኮ ጀራው ሰጣ እያመኝ ነው እንዴ? ትናገራለህ አትናገርም? ግቡ ጋርዶች፣ ካሜራውን አጥፋልኝ አንተ። እሺ እናገራለሁ። እሺ ታወጣለህ ሁሉ? አዎ ሁሉንም አወጣለሁ። እሺ ተውት፣ ችግር የለውም እንዴ። እሺ ተመለሱ በላቸው። እሺ እንዴ ችግር የለውም። የምታውቀውን እያንዳንዱን ነገር ንገረኝ። ምን አሳሸህ ሲጀመር እዚህ ነገር ውስጥ? መቼ ዋሸኝ? የነገር እኮ አይደል እንዴ? ምንድን ነው? እሺ ሲጀመር እናንተ እነማን ናችሁ? ሲጀመር በደንብ ግልጽ አላደረጋችሁም። ከመጀመሪያም ጀምሮ እየደበቅን ይህን ሁሉ ነገር። በቃ እሺ እናገራለሁ። አሁን ግልጽ ልንገራችሁ። በቃ እሺ በቃ እሷ ፍቅረኛ ነች። ፍቅረኛ እንደሆነችማ አመንክ? ፍቅረኛ ነች። በቃ ከዛ የሆነ ሰዓት አብረን ነበረ ምናምን ነገር። 1 ዓመት አብረን የቆየው ነው በፍቅር። ኦኬ ፍቅር ላይ 1 ዓመት ቆይታችኋል። ስትታገት ታውቃለህ? መታገቷንስ ታውቃለህ አታውቅም? እኔ መታገቷን አላውቅም። በእርግጥ የሆነ ሰዓት ካፌ ውስጥ ነበርና አብረን ለ2 አንተና እሷ? እኔና እሷ። ይሄ ነገር የተፈጠረው መቼ ነው? 2 ቀን በፊት፣ ከትላንት ወዲያ 2 ቀን በፊት። ከ2 ቀን በፊት? አዎ ካፌ። ስለዚህ የታገተችበት ቀን ላይ ማለት ነው። እኔ እንጃ እሱን ነገር አላውቅም፣ ግን እውነት ለመናገር እሺ ካፌ ቁጭ ብለን ነበረ። ከዛ ታወራለች በስልክ ምናምን፣ ቴክስት ምናምን ይገባላታል። ከዛ የሆኑ ሰዎች መጡ ምናምን ነገር። ይተዋወቁ አይተዋወቁ አላውቅም እኔ። በእርግጥ ስለ ቴክስቱ ማን እንደሆነ እነግራለሁ በኋላ ላይ። እሱ ቴክስት ስሙ ምናምን በኋላ እነግራለሁ። ከዛ መጡ ምናምን፣ እኔ ቁጭ ብያለሁ። አወሩ፣ ይዟት ሄዱ። ርብቃን? አዎ ርብቃን። ከዛ እንዴት ከአንተ ጋር ቁጭ ብላ እንዴት እሷን ብቻዋን? እኔ እንጃ ምንም አውቀው ነገር የለም፣ ግን እሷ እንደምታውቃቸው ነው የሄደችው። አስገድደው ነው የወሰዷት? ኧረ አይደለም፣ በፍላጎቷ። በሰላም ነው የወጣችው ስትወጣ። ኦኬ። ከዛ ተመልሰው መጡ እነሱ 2ቱ። እሺ። ከዛ ይሄንን ነገር ለአንድ ሰው ብትናገር እንገላለን ምናምን አስፈራሩኝ። ኦኬ። እሺ። ከዛ እኔ አየህ ምናምን ብዬ በቃ በጣም ነው የፈራኋቸው ምናምን ነገር እንዴ። ከዛ ቴክስቱ ምን መሰለህ፣ የሆነ ሳለ ሩም ስንገባ ያ ቴክስት በጣም ነው ከእሷ ጋር ነው የምታወራው። እሷ ላይ ያየኸውን ነው? እሷ ላይ ያየሁት በቃ ስለ ተሙ በጣም ረጃጅም ቴክስት ነው የምትላላከው። በጣም ረጃጅም ማለት ነው። በጣም ብዙ ፍሬቶች። ከዛ እኔ እንደውም ቺት እያደረገች ነው የመሰለኝ መጀመሪያ ላይ። ቺት እያደረገበችኝ ምናምን በጣም ነበረ ምቀናው ምናምን ነገር። በጣም ነው የምናደደው ማታ ምናምን። በቃ እሱ ነው የማስበው። ስለዚህ ስልኳን ትፈትሽ ነበር ማለት ነው? ስልኳን ፈትሻለሁ።
ስለዚህ ምን ቴክስቶችን አየህ? ስለተሙ ነው በቃ ከተሙ ጋር ነው የሚያወሩት። ረጅም ነገር ነው በእርግጥ ባላስታውሰውም አሁን ስለተሙ ጉዳይ ከማን ጋር እንደማታወራ አይዶ ነው አላውቅም። ሰውየውን ሴቭ አድርገዋለች ወይስ አላደረገችው? በቁጥር ነው ያለው። ቶሎ ኮለርም ገብቼ ሳይ ምናምን አላወጣልኝም ስሙ። ምን ያህል ጊዜ ሆነዋል ይሄንን ነገር እሷ ማውራት ከጀመረች? ኧረ ቆየሽ በጣም። እስቲ የምታስታውሳቸውን የተወሰኑ ነገሮች ስለሱ የምታወራው ነገር ካለ? የሆነ ነገር ትዝ ብሎኛል ግን በቃ ተሙ መወገድ እንዳለበት መገደል እንዳለበት ብቻ ስለ ተሙ መጥፎ ነገር ነው የምታወራው። ከእናቷ ጋር በጣም ፒስ ነኝ በነገራችን ላይ ሄዳለሁ እሷ ጋር እናቷ ጋር ቡና ምናምን ታፈላለች። የእሷ እናት ጋር ቡና ምናምን ታፈላለኛለች እና በአጋጣሚ ጠይቂያት ነበር እናትየውን። ተሙ ማን ነው ምናምን። ከዛ የሆነ የአክስቷ ልጅ ወራ ያጎቷ ልጅ እንደዛ ነገር ነው ያለችኝ። ተሙ ያጎት ልጅ እንደዛ አለችኝ እና በቃ እኔ በጣም ለምንድን ነው እንደዛ እንዴት እንደዛ ሊሆን ይችላል ማለት እያሰብኩ ነበር። ለምን እንደዛ መወገድ አለበት መገደል አለበት? እንዴት እዚህ ነገር ውስጥ ገባች ማለት? አንተ ከዚህ በፊት እንደዚህ ነገር ስታወራ አይተህ ታውቃለህ? እኔም አልገመትኩም። እኔ ከእድሜዋ አንጻር ካለችበት ትምህርት ደረጃ አንጻር ምናምን ነገር እንደዚያ ነገር ታደርጋለች የሚል ምንም ግንዛቤ የለኝም። እኔ እንደዚህ አላስብኩም። ከዚህ በፊት ከእሷ አንደበት ሰምተሃል ስለተሙ የሚወራ ነገር? በጭራሽ አልሰማሁም። በቴክስት ነው ያነበብኩት። ቴክስት ላይ እዛ በቃ እሱ ላይ ነው ያየሁት። እናትየውን ስጠይቅ ምን አሉ? የእሷ የአክስቷ ልጅ እንደሆነ ያክስቷ እንደዛ ነገር። ተሙ ያጎት ልጅ እና እንደዛ እንደሆነ ነው የነገረችኝ። እና አሁን ሲጀመር ቅድም ለምን ዋሻ? አሁንስ ለምን መንገር አስፈለገ እንዴ? እናንተ እነዛ ሰዎች መሰላችሁኛ? ካፌ ውስጥ መጥቶ እንትን አሉኝም አላስፈራሩኝም? እነሱ መሰላችሁኝ? የዛኔ ማስክ አርግቶ ነበር እነሱ ሁለቱ። ጥቁር ልብስ ለብሶ ነበር። ስኬፕ አርግቷል ወደኋላ፣ አንዱ እንደውም አዙሯል ወደኋላ እና አስፈራርቶኝ እነሱ መሰላችሁኝ? እኔ ምን ላድርግ ታዲያ? መሮጥ የለብኝም እንዴ? አስፈራርቶኛ ነገር። ከዚህ በፊት እነዛን ሰዎች ከእሷ ጋር ወይም ሌላ ቦታ አይታቸው ታውቃለህ? በጭራሽ አላየኋቸው። የዛን ጊዜ እንዴት ዝም አልክ? አንተስ ወይ እሷን ለመጠየቅ አልሞከርክም? ሲወስዷት አልሞከርኩም። እኔ ይዘዋት ሄዱ፣ መጡ፣ አስፈራሩኝ። እያስፈራሩኝ እንዴት ነው እንትን የምለው? ሁለት ናቸው የመጡት፣ የቀሩት ውጭ ይኖራሉ ታዲያ ምን ብዬ ነው እንትን የምላቸው? ወዴት እንደወሰዷት እንዴት ይወሰዷት የምታውቀው ነገር የለም? ከዛ በኋላ ምንም አውቀው ነገር የለም። ብቻ ተከታተያቸዋለሁ። እውነቱን ለመናገር ግን ተከታተያቸዋለሁ ስትል ከሄዱ በኋላ ለመከታተል ሙከራ አድርጌያለሁ። እሺ፣ ወዴት አካባቢ እንደሄዱ ታስታውሳለህ ማለት ነው? ወዴት አካባቢ እንደሄዱ አስታውሳለሁ። የተወሰነ መንገዱን አስታውሳለሁ። ስለዚህ ወደዛ የምትመራን ይሆናል ማለት ነው። ትሰማለህ ሰውዬ? አሁን ምንም ወደኋላ ፈጠር ታዲያ እነሱ እንገላለን ብሎኛል። ካልተናገርክ ነው ይኸውልህ ሰውዬ፣ ትሰማኛለህ? ችግር የሚመጣው ካልተናገርክ ነው እኮ። እንገላለን እንወጋለን ብሎኛል። እሺ ምን ብዬ ነው? ወንጀልን በመደበቅ ትከሰሳለህ። ትሰማኛለህ? ሁሉንም እውነት ከተናገርክ ግን ነፃ ትወጣለህ። አሁን እንኳን እዚህ ጋር አንተ የሰራው ወንጀል የለም አይደለ? ምንም እንደዚህ የሚያስፈራ የሚያደነብርም ነገር የለም። እሺ ቢገሉኝ ነው አንተም እዚህ ውስጥ እጅ አለበት እንዴ? እኔ እንጂ እንዴ ነው እጅ የሚኖርበት? ሳይ እንደውም አላማርከኝም። ምን አይነት ነገር አለ አንተ ከእሷ ጋር የተገናኘ ነገር? በቃ ፍቅረኛ ነች ነገርኩህ እኮ እስካሁን ያለውን ነገር አይደል እንዴ? ፍቅረኛ ብቻ ነች። 1 ዓመት ከምናምን አብራችሁ ቆያችሁ። ፍቅረኛ ብቻ ነች። ፍቅረኛ ነች። ከእናቷ ጋር አብረን በጣም ብዙ ሪሌሽን አለን ከእሷ ጋር ከእናትየው ጋር መጀመሪያ ግን ይህን ሁሉ ነገር ለመናገር ፈቃደኛ አልነበርክም። እነዛ ሰዎች መሰላችሁኛ? ታዲያ ምን ላድርግ? በህይወት ለመቆየት ስል እንደዚህ መወሰን ያለብኝ ውሳኔ ነው። ያን ጊዜ እሷ የጠፋች ጊዜ ስትከታተላቸው አይተውሃል ወይስ አላዩህም? አላዩኝም። እስከ መጨረሻው ነው የተከታተልካቸው ወይስ? እስከተወሰነ መንገድ ተከታተያቸዋለሁ። የሆነ ግቢ ምናምን ነገር መሰለኝ ብቻ ታጠፉ ምናምን ነገር ተመለስኩ። በጣም ስፈራ ተመለስኩ። እየቆሙ ምናምን ተጠራጠሩ መሰለኝ። ወደኋላ እየተከተለኝ ያለው ሰው አለ ምናምን። በፈቃደኝነት ሄዳ እንዴት ነው ለእናቷ ታግቻለሁ የሚል ሜሴጅ የደረሳት? አንተ አሁን እንደምትለኝ ከሆነ በፈቃደኝነት ነው ሄደችውን ያልከኝ። እንዴት ነው ስታወራ በዛ ሰዓት ላይ ሰዎቹን የምታውቃቸው ይመስልሃል? እንደምታውቃቸው ነው ስታወራ የነበረው? መጣ ፍቅሬ ምናምን ብላ ወጣች። እንደምታውቃቸው ከዚህ በፊት እንደሚግባቡ ነገር ነው ያወራች። ለአንተስ ተመልሳ መታ ያለች ነገር አለ ወይስ? ያለች ነገር የለም። ይዟት ሄዱ። እንደዛ ሁለቱ ተመለሱ። ከዛ አስፈራሩ። ከዛ አስፈራሩኝ። በቃ ምንም ነገር ለማንም እንዳልናገር አስጠነቀቁኝ፣ አስፈራሩኝ፣ ሄዱ። ትሰማኛለህ? የነገርከኝ ነገር አንድ ነገር ውሸት ይግባበትና እሺ እኔ ግን ማንነቴ እንዴት ነው የሚሆነው? እነሱ ቢያውቁኝ ለሱ ችግር የለውም። ሀሳብ አይግባ። እነሱ መጀመሪያ እናገኛቸው እንጂ አንተ ጋር የሚደርሱም አይሆንም። ከፈለክም የህግ ከለላ እንዲደረግልህ ማድረግ እንችላለን። ግን እዚህ የነገርከኝ ነገር ላይ አንድ ውሸት ካለበት ትሰማኛለህ? አንጠልጥዬ ለምን ዋሻለሁ? አወኳቸው አይደል? እናንተስ ማንነታችሁን ስላወኩኝ ለምን ዋሻለሁ? ታላ ይሄ ሁሉ ሰው ይታያላ። ከፈለክም የህግ አካላትም እዚህ መምጣት ይችላሉ።
ወንጀልን በመደበቅ ራሱ ላስከስስህ እችላለሁ። እሺ ትሰማኛለህ? ሌላ የደበከው ነገር አለ? የለም ይኸው ነው በቃ። ምን ላድርግ ነው ከዚህ በላይ? ለምንድነው እሺ ለእናትየው ሲያልነገርካቸው? አሁን እናትየው እኮ አንተም ተጨንቀው ነው ጭራሽ እንደማታቅ ነው የሚያውቁት እሳቸው። አስፈራሩኛ። ምን ላድርግ ነው? እሺ እንዴ ለምን ደወልክ? እሺ የዛ ጊዜ እሷን የፈለግክ አስመስለህ ለምን ደወልክ? ማጋ እናትየው ጋር ስልኬን ጠልፎ ቢሆንስ? እነሱ ለምን ደወልክ? ቁጥሬ እነሱ ጋር እሷ ጋር አለ፣ ፍቅረኛ ጋር አለ። አውጥቶ ጠልፎት ቢሆንስ? እያወራሁ ያለውን ነገር እየሰሙ ቢሆንስ? እኮ ለምን ያኔ ለምን ደውለህ እንደፈለግክ ለምን አስመሰልክ? እኔ ታዲያ ምን ላድርግ? ያስፈራሩኝ። ማድረግ ያለብኝ ነገር ያደረኩት ለህይወቴ ስል ለደህንነቴ ስል ነው ማድረግ ያለብኝ ያደረኩት። አሁን ሁሉንም ነገር የምናጣራ ይሆናል፣ ወደዛ የምትመራን ይሆናል። እያንዳንዱ ነገር ግን ውሸት ሆኖ ካገኘሁትኝ ወርድ ከራስህ። ትሰማኛለህ? ና ተነሳው። ሰዎች ያዙት። ና ይቀጥል